ሞትን በገዛ እጁ ቆፍሮ ወንድምን ገፍትሮ ጥሎ አፈር መልሶ ጨረስኩት ብሎ እጅን ታጥቦ ከመዞር በላይ ምን አረመኔነት አለ? ጠላትና የውስጥ ወዳደር የገዛ ወገናቸውን ታሪኩን ዘነጋ ነው፣ ስሙን አጠፋ ነው፣ ቀብረነዋል ብለው የድል ጽዋ ሲያጋጩ ድንገት ያ የጫኑት የድንጋይ መቃብር ፈንቅሎ አፈሩ ተነዶ ሞትን የተፈረደበት ሕዝብ ከመቃብር ስር ብድግ ሲል ማየት የጠላትን ልብ በድንጋጤ የሚያቆም ደም የሚያስተፋና አስደንጋጭ የታሪክ ቅዠት ነው። ለግማሽ ምዕት ዓመት በተሸረበ የጥፋት ሴራ የሀገር ማገር ተሸክሞ በኖረው ጫንቃው የዘር ማጥፋት የታወጀበት በገዛ ሀገሩ ባይተዋርና ስደተኛ የተደረገው የአማራ ሕዝብ ዛሬ የደረሰበት የታሪክ ማዕዘን ልክ ይህንን የሚመስል ነው። የአማራ ሕዝብ የውሸት ትርክቶችን፣ አታላይ ፖለቲካዎችንና አብሮ አደግ ባንዳዎችን ተጠይፎ ወደ ጥልቅ ማንነቱ መንፈሳዊ ቁጭቱ ወርዷል። ታሪክ ደጋግሞ እንደመሰከረው ታላላቅ ሕዝቦች የመጥፋት አደጋ ሲያንዣብብባቸው ከሞት የሚተርፉት በባዶ የፖለቲካ ዲስኩር ሳይሆን ወደ መሰረታዊ ብሔራዊ ማንነታቸው አፈግፍገው የሞት ሽረት ትግል ሲያደርጉ ነው። የሂትለርን ጦር ያንበረከከችው ሩሲያ ከዓለም ካርታ ላይ ከመሰረዝ የተረፈችው ቱርክ ሚስጥራቸው ይሄው ነው። ዛሬም በአማራ ክልል እየተደገመ ያለው ይህ የህልውና የክህደት የመቃብርና የትንሣኤ ትግል ነው። አንድን ታላቅ ሕዝብ ከመቃብር አፋፍ ላይ አድርሶ ታሪኩን ማህደሩን ፍቆ በገዛ ሀገሩ ባይተዋርና ስደተኛ አድርጎ በመጨረሻም የዘር ማጥፋት ፈጽሞበት ከምድረ ገጽ ለማጥፋት የተጠነሰሰውን አረመኔያዊ ሥራ አስቡት። ክቡራን የዝግጅታችን ተከታታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። በዚህ መሰናዶ ጠላት ታሪኩን ፍቆ ቀበርኩት ብሎ ባሰበበት ቅጽበት ከመቃብሩ ድንጋይ ፈንቅሎ በመነሳት የጠላትን ልብ በድንጋጤ ያቆመው የአማራ የህልውና ትግል ቁልፍ ሚስጥር ምንድን ነው? ከውጭ አፍጥጦ ከመጣው ጠላት ይልቅ ወንድሙን በሽራፊ ጥቅም አሳልፎ የሚሰጠው የውስጥ ባንዳ የህልውና ትግሉን እንዴት እየፈተነው ነው? የዓለም ታሪክስ ስለ እነዚህ አብሮ አደግ ወዳደሮች መጨረሻ ምን መዝግቦ ይዟል? ሩሲያውያንና ቱርኮች የመጥፋት አደጋ ሲያጋጥማቸው ራሳቸውን ከሞት የታደጉት እንዴት ነበር? የአማራ ህዝብስ ከዚህ በመማር የውሸት ትርክቶችን ጥሎ ወደ ጥልቁ ብሔራዊ ማንነቱ ወይም ወደ አማራነት መውረድ የታሪክ ግዴታ የሆነበት ምክንያት ምንድን ነው? የሚሉ ነጥቦችን እንዳስሳለን። አብራችሁን ቆዩ። በጽኑ ትግላችን ጠላቶቻችንና ከሃዲዎች የጫኑብን የጥፋት አዋጅ ይገፈፋል፣ የህዝባችን ትንሣኤም ይበሰራል። እንኳን ለ2018 ዓመተ ምህረት የትንሣኤ በዓል በሰላም አደረሳችሁ። ይህ ተራ የፖለቲካ ትርክት አይደለም። ዛሬ በገሃድ እየተፈጸመ ያለ የደም ጠረን የሚሸተውና የአጥንት ክምር የሚታይበት ዘግናኝ የዘመናችን እውነታ ነው። ነገር ግን ጠላት ቀበርኩት ጨረስኩት ብሎ ባሰበበት በዚያች ቅጽበት ከመቃብሩ ላይ ድንጋዩን ፈንቅሎ የሚነሳን ኃይል መገመት የጠላትን ልብ በድንጋጤ የሚያቆም ክስተት ነው። ክስተቱ ዛሬ በአማራ ክልል እየታየ ያለ ሕያው ክስተት ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ባወጣው ወቅታዊና ታሪካዊ መልእክት ላይ እንዳሰፈረው በጽኑ ትግላችን በጠላቶቻችንና ከሃዲዎችን የጫኑብን የጥፋት አዋጅ ይገፈፋል፣ የህዝባችን ትንሣኤም ይበሰራል በማለት የትግሉን ማሳረጊያ ከወዲሁ አውጆታል። ይህን የህልውና ትግል ከዓለም አቀፍ ታሪካዊ ኩነቶች ጋር አነጻጽረን ስንመለከተው በተለይም ወደ ብሔር ተወርዶ ከሚደረግ ጥልቅ የህልውና ትግል አንጻር ስንፈትሸው የምናገኛቸው አስገራሚ አስረጃዎች አሉ። በታሪክ እንደሚታወቀው ታላላቅ ህዝቦች የህልውና አደጋ ሲገጥማቸው የጠላት ኃይል ማንነታቸውን ሊያጠፋ ሲመጣ ወደ ጥልቅ ብሔራዊ ማንነታቸው ተመልሰው አደጋውን ይገለብሳሉ። ለዚህ ድምዳሜ ሩሲያዊነትና ቱርካዊነት ወይም ቱርኪሽነስን እንደማሳያ ብንወስድ እነዚህ ህዝቦች ከውጭ ወራሪም ሆነ ከውስጥ ከዳተኞች ጋር ባደረጉት የሞትና ሽረት ትግል የህዝብን ስነ ልቦና ያነጹት በብሔራዊ ማንነትና መንፈሳዊ ጽናት ላይ ተመስርተው ነው። ሩሲያውያን በሁለተኛው የዓለም ጦርነት ወቅት የገጠማቸውን የህልውና አደጋ የቀለበሱት ለእናት ሩሲያ በሚል ጥልቅ ብሔራዊና መንፈሳዊ የህልውና ትግል ስሜት ነበር። ቱርኮችም የኦቶማን ኢምፓየር ፈርሶ ከምድረ ገጽ ሊጠፉ ሲሉ ወደ ጠንካራ ቱርካዊ ብሔርተኝነት በመውረድ የህልውና ትግል አድርገው ራሳቸውን ታድገዋል። በእርግጥም ታላላቅ ህዝቦች የመጥፋት አደጋ ሲያንዣብብባቸውና ጠላት ሊወጣቸው አፋፉ ላይ ሲደርስ ራሳቸውን የሚያድኑት በፖለቲካዊ ርዕዮተ ዓለም ወይም በህብረ ብሔራዊነት ትርክቶች ሳይሆን ወደ ጥልቅ የብሔር ማንነታቸውና መንፈሳዊ መሰረታቸው ዘልቀው በመግባት ነው። እንዲህ ያለውን የብሔር ትግል ሩሲያም ቻይናም እንግሊዝም ቱርክም አድርገውት ያውቃሉ። በቱርክ ዓመቱ 1941 ነው የሂትለር የናዚ ጦር ኦፕሬሽን ባርባሮስ በሚል ስያሜ ከ3 ሚሊዮን በላይ ወታደሮችን በሺዎች የሚቆጠሩ ታንኮችንና የጦር አውሮፕላኖችን አሰማርቶ የሶቪየት ህብረትን የአሁኗን ሩሲያ ወረረ። የሂትለር ዓላማ ሩሲያን ማሸነፍ ብቻ አልነበረም። የሩሲያን ዘር ከምድረ ገጽ ማጥፋት፣ ማሳደድና መሬቷን ለጀርመናውያን ኑሮ መስፋፊያ ማድረግ ነበር። በወቅቱ የሶቪየት መሪ የነበረው ጆሴፍ ስታሊን ህዝቡን ለማስተባበር የሞከረው በኮሚኒስት ርዕዮተ ዓለም ነበር። ለኮሚኒዝም፣ ለሶሻሊዝም፣ ለሰራተኛው መደብ ተዋጉ የሚል የፖለቲካ ትርክት ተጠቀመ። ነገር ግን የናዚ ጦር እንደ ጎርፍ እየገፋ ከተማዎቹን ሲያወድም በሚሊዮን የሚቆጠሩ ሩሲያውያን ሲያልቁና
የሞስኮ በሮች በጠላት ሲንኳኩ ስታሊን አንድ ትልቅና መራራ እውነትን ተረዳ። የሩሲያ ገበሬና ወታደር ለኮሚኒዝም ወይም ለካርል ማርክስ ፍልስፍና ብሎ ደረቱን ለጥይት እንደማይሰጥ ገባው። በዚህ ጊዜ ስታሊን ታሪካዊና ድንገተኛ የትግል ስልት ለውጥ አደረገ። የኮሚኒዝምን ዲስኩር ወደ ጎን ገሸሽ አድርጎ የህልውና ትግሉን ጥልቅ ሩሲያዊነትና የሩሲያ መንፈሳዊነት አወረደው። ይህ የፖለቲካ ጦርነት መሆኑ ቀርቶ የታላቅ የአርበኝነት ጦርነት ወይም ደግሬት ፓትሪዮቲክ ዋር ተባለ። ስታሊን 10 ዓመታት ዘግቶ የነበረውን የሩሲያን ኦርቶዶክስ ቤተክርስቲያን በሮች አስከፈተ። ቄሶችና ጳጳሳት ህዝቡን እንዲባርኩና ጸሎት እንዲያደርጉ ተፈቀደ። ጦርነቱ የሃይማኖትን የማንነት ጦርነት ሆነ። በሬዲዮ በሚተላለፉ መልእክቶች ለሶቪየት መባሉ ቀርቶ ለእናት ሩሲያ ወይም ፎር ማዘር ሩሲያን ወይም ማትሹካ ራስ መባል ተጀመረ። የጥንት የሩሲያ ጀግኖችና አሌክሳንደር ኔቭስኪና ዲሚትሪ ዶንስኮይ ስም በየአደባባዩ መነሳት ጀመረ። ውጤቱም በእርግጥ አስገራሚ ነበር። የሩሲያ ህዝብ የሚዋጋው ለማንነቱ፣ ለክብሩ፣ ለባህሉና ለቤተ ክርስቲያኑና ለእናት ሀገሩ መሆኑን ሲረዳ ወደር የማይገኝለትን ያን ጀግንነት ፈጸመው። በስታሊንግራንድ ፍልሚያ በበረዶና በረሃብ እየተቆላው ደሙን አፍሶና አጥንቱን ከስክሶ የጀርመንን ጦር አንገት አስደፈው። ሩሲያውያን የህልውና አደጋቸውን የቀለበሱትና ዓለምን ያስገረመ ድል ያስመዘገቡት ወደ ጥልቁ ሩሲያዊ ብሔራዊ ማንነታቸው በመመለሳቸው ነበር። በቱርክም እንዲህ ያለው ታሪክ ተደግሟል። በአንደኛው የዓለም ጦርነት ማብቂያ ላይ ለ600 ዓመታት አውሮፓንና እስያን አፍሪካን ሲያስተዳድር የነበረው ግዙፍ የኦቶማን ኢምፓየር ተሸንፎ ፈረሰ። አሸናፊዎቹ የአውሮፓ ኃይሎች እንግሊዝ፣ ፈረንሳይ፣ ጣሊያንና ግሪክ በ1920 የሴቨር ስምምነትን ወይም ትሪቲ ኦፍ ሴቨር በሚል የቱርክን መሬት ቅርጫ ተከፋፈሉት። በዚህ ስምምነት መሰረት የቱርክ ህዝብ ሙሉ በሙሉ ነጻነቱን አጥቶ ሀገሪቱ ተበታትና ቱርኮች በመካከለኛውና አናቶሊያ በሚገኘው ጠባብና ደረቅ መሬት ላይ ብቻ ተወስነው በባርነት እንዲኖሩ ተፈረደባቸው። የግሪክ ጦር የቱርክን ልብ ትርታ የሆኑ ከተሞችን እየወረረ በእስልምናና በኦቶማን ማንነት ይተዳደር የነበረው ህዝብ ላይ የህልውናው ማብቂያ ላይ ያደረሰው። በዚህ የጨለማ ጊዜ ሙስጠፋ ከማል በኋላ አታቱርክ የተባለ ወታደራዊ መኮንን ተነሳ። ሙስጠፋ ከማል አንድ ሀቅ ተገነዘበ። ፈራርሶ ያለቀውን የኦቶማን ኤምፓየር ወይም እስላማዊ ሀሊፋነትን ወይም ፓን ኢስላምስ መልሶ ለማምጣት በሞከር የቱርክን ህዝብ ጨርሶ ያጠፈዋል። ስለዚህ ህዝቡን ለማዳን ትግሉን ማውረድና ማጥበብ ያለበት ወደ አንድ ነጥብ ብቻ እንደሆነ አመነ። እርሱም ቱርካዊነት ወይም ቱርኪሽነስ ነበር። ሙስጠፋ ከማል ኤምፓየሩ ይቅርብን፣ ሌላው ዓለም ይቅርብን፣ አሁን መታገል ያለብን የቱርክን ዘርና የቱርክን ማንነት ከምድረገጽ እንዳይጠፋ ለማዳን ብቻ ነው በማለት የቱርክን ብሔርተኝነት ወይም ቱርኪሽ ናሽናሊዝምን አቀጣጠለው። ይህ የቱርክ የነጻነት ጦር ወይም ቱርኪሽ ዋር ኦፍ ኢንዲፔንደንስ ተብሎ ታሪክ የሚታወቅ ነው። ገበሬው፣ ሴቱ፣ ወጣቱና አረጋዊው ቱርካዊ ማንነቴን አሳልፌ አልሰጥም ብሎ በብሔራዊ ቁጭት ተነሳ። የተራበው የቱርክ ጦር ዘመናዊ መሳሪያ የታጠቁትን የወራሪ ኃይሎች በተለይም የግሪክን ጦር በመራር ተጋድሎ ከአናቶሊያ ምድር ጠራርጎ አስወጣቸው። በመጨረሻም ቱርኮች ያንን አዋራጅ የሴቨር ስምምነት ቀደው ጥለው በምትኩ በ1923 ዓመተ ምህረት የራሳቸውን የቱርኮች ብቻ የሆነችውን ዘመናዊቷን የቱርክ ሪፐብሊክ ወይም ሪፐብሊክ ኦፍ ቱርክ መሰረቱ። ቱርኮች ከታሪክ ገጽ ሳይጠፉ የተረፉት ኤምፓየር የመገንባት ሰፊ ህልማቸውን ትተው ወደ ቱርካዊ ብሔርተኝነት በመውረድ ባደረጉት የህልውና የሞት ሽረት የነፍስ አድን ትግል ነበር። እነዚህ ሁለት የታሪክ እውነቶች የሚያሳዩት ታላቅ እውነት አለ። አንድ ህዝብ በጠላቶቹ ተከቦ ህልውናው አደጋ ላይ ሲወድቅ የውሸት ትርክቶችንና የማይሰሩ ርዕዮተ ዓለሞችን ወደ ጎን ትቶ ማንነቱን፣ ደሙን፣ ታሪኩንና መንፈሳዊ እሴቱን መሰረት ያደረገ ጥልቅ ብሔራዊ የህልውና ትግል ወይም ናሽናል ሰርቫይቫል ስትራግል ካላደረገ በስተቀር ሊተርፍ አይችልም። የሩሲያውያንና በእናት ሩሲያ ስም ቱርኮችን በቱርካዊነት ስም ራሳቸውን ከሞት ታድገው ታሪካቸውን እንደገና የጻፉት በዚህ የተፈጥሮ ህግ ነው። ዛሬ የአማራ ህዝብ የገጠመውም ይህንኑ ነው። ለዘመናት የኢትዮጵያዊነትን ማገር ሲሸከም የኖረው ይህ ህዝብ ዛሬ ስሙ ተለይቶ ማንነቱ ተነጥሎ የጥቃት ኢላማ ሆኗል። ስለዚህ ትግሉ ወደ ብሔር ተወርዶ የሚደረግ የህልውና ትግል መሆኑ ታሪካዊ ግዴታ ሆኗል። አፋብን በመግለጫው እንዳሰመረበት የአማራ ህዝብ በሐሰተኞች ህግና ማሰሪያ በአረመኔዎች ድብደባና ጭፍጨፋ አንገቱን ደፍቶ ነጻነቱን አጥቶ ተሳዳጅና ተቅበዝባዥ ሆኖ እንዲኖር ዘመናትን የተሻገረ የሴራ ትብታብ የተገመደበት ቢሆንም አንገቱን ቀና አድርጎ ለማንነቱና ለክብሩ የሚዋደቀው አዲሱ የትንሣኤ ትውልድ ከመከራው ሸለቆ መሃል ተከስቷል። ይህ ክስተት ልክ እንደ ሩሲያዊነት ጥልቅ መንፈሳዊና ብሔራዊ ትስስር ያለው ጠላት ሊበጥሰው የማይችል የትግል ዑድ ነው። ኢየሱስ ክርስቶስን የትንሣኤ በዓል አስመልክቶ ንቅናቄው ላስተላለፈው መልእክት ትኩረት ስንሰጥ ከትንሣኤው የምንማረው ሀቅና በእውነት መንገድ የጸኑት ማሸነፋቸውን አይቀሬ መሆኑን ነው። ይህ ተራዬ እንኳን አድረሳችሁ መልእክት አይመስልም፣ አይደለምም። የትግል ፍልስፍና ነው። በጠላት ልብ ውስጥ ተሰብሮ የተቀመጠ ወይም ላይነሳ የተቀበረ ተደርጎ የተነገረበት በከሃዲዎችና በሐሰተኞች ልቦና ውስጥ የትግሉ ፍሬ እንደማይታይና እንደማይበላ ተደርጎ የተተረከበት የአማራ ህዝብ ዛሬ በአማራ ፋኖ ብሔራዊ ንቅናቄ ሰራዊትና ደጋፊ ህዝብ ልቦና ውስጥ
በተከተበው አዲሱ ተስፋ ህልውናውን ማረጋገጥ ችሏል ይላል መግለጫው። ይህ የሚያመላክተው ትግሉ ስነ ልቦናውን የጠላት ግንብ በርግዶ መውጣቱን ነው። ወደ ብሔር የተወረደ የህልውና ትግል ለምን አስፈለገ ብለን ስንጠይቅ መልሱ መሬት ላይ ካለው ተጨባጭ የዘር ማጥፋት ወንጀል ጋር የሚያያዝ ሆኖ ይገኛል። መግለጫው በዚህ አጭር ጊዜ ህዝባችን ላይ የታወጀውን የዘር ማጥፋት ጦርነት አዋጅና ያልተቋረጠ ሁለንተናዊ ጥቃት በጽኑ ትግል መመከት ተችሏል ይላል። በማከልም ጠላት ጦርነቱን ያወጀው በአማራ ማንነት ላይ ነው። ስለዚህ መከላከያው መዋጊያው ማሸነፊያውም ይኸው የአማራ ብሔራዊ ማንነትና ቁጭት መሆን ግድ ይለዋል ብሏል። አፋብን እንዳረጋገጠው በትግሉ የአማራ ህዝብ በትንሳኤ መንገድ ተልመን የጀመርነው መንገድ የመከራውን ቀንበር ጨርሶ በማስወገድ ትንሳኤው በሚገኝበት ግልጽ አስቻይ ሁኔታ ተፈጥሯል ብሏል። ይህ ሁኔታ የተፈጠረው በስሜት ሳይሆን በልጆቹ ክንድ፣ በልጆቹ ድርጅት፣ በልጆቹ ልብና በልጆቹ የሰላ አእምሮ በሚፈጠረው ፖለቲካዊ ንድፍና በዚያ ላይ የተመሰረተ ትግል ስልቶችና ወታደራዊ ጥበቦች አማካኝነት እንደሆነም አስምሮበታል። በማንኛውም ታላላቅ የህልውና ትግል ውስጥ ትልቁ ፈተና የውጭ ጠላት ሳይሆን የውስጥ ባንዳ ነው። በሩሲያም ሆነ በሌሎች የህልውና ትግል ታሪኮች ውስጥ የራስን ህዝብ ለጠላት አሳልፈው የሚሰጡ ወዳደሮች ነበሩ፣ ተከስተው ያውቃሉ፣ ዛሬም አሉ። የትኛውም ጠንካራ ምሽግ ከውጭ በሚተኮስበት መድፍ ከመፍረሱ በፊት ከውስጥ በሚከፈትለት በር በቀላሉ ይወድቃል። በዓለም ታሪክ ውስጥ ከተደረጉ ታላላቅ የህልውና ትግሎች የሚያስተምሩት አንድ መራር ሀቅ ቢኖር አፍጥጦ የመጣን የውጭ ጠላት ማሸነፍ እንደሚቻል፣ ነገር ግን ትልቁን ዋጋ የሚያስከፍለውና ትግሉን የሚያራዝመው አብሮ በበላ ህዝቡን የስነ ልቦና የሚያውቅና ምስጢር አሳልፎ የሚሰጥ የውስጥ ባንዳ መኖሩን ነው። የገዛ ወገኑን በሽራፊ ጥቅም፣ በጊዜ ስልጣንና በፍርሃት ለጠላት አሳልፎ የሰጠ የውስጥ ከሃዲ ታሪክ በብዙ ሀገራት የህልውና ትግል ውስጥ ጎልቶ ይታያል። የሩሲያ አዛዥ ክህደት ጀነራል አንድሬይ ቭላዝቮቭ ለዚህ ድምዳሜ ሆነኛ ማሳያ ናቸው። በሁለተኛው የዓለም ጦርነት ሩሲያውያን የህልውና አደጋ ገጥሟቸው ከናዚ ጀርመን ጋር በሚያደርጉት የሞት ሽረት ትግል ውስጥ ጀርመኖችን ከማሸነፍ ባልተናነሰ ልባቸውን የሰበረው የገዛ ወገናቸው ክህደት ነበር። ጀነራል አንድሬይ ቭላዝቮቭ የሶቪየት ቀይ ጦር ከፍተኛ አዛዥና በሞስኮ ጦርነት ወቅት ጀግንነት የፈጸመ ሰው ነበር። ሆኖም በ1942 እንደ አውሮፓውያን ዘመን አቆጣጠር መሆኑ ነው በሌኒንግራንድ አቅራቢያ ከነ ጦሩ በጀርመኖች ተከቦ ሲያዝ ሞትን ከመጋፈጥ ይልቅ የገዛ ሀገሩና ህዝቡን በመክዳትን መረጠ። ብላዞቭ ለጀርመኖች ሰጥቶ ሂትለርን በማገልገል የሩሲያ ነጻ አውጪ ጦር ወይም ሩሲያን ላይብሬሽን አርሚ አርኦኤ የተባለውን ጦር መሰረተ። ይህ ጦር የተገነባው በጀርመን ከተማረኩና ወዳቸው ከሀገራቸው ካስበሉት ሩሲያውያን ወታደሮች ነበር። እነዚህ ከሃዲዎች የናዚን ዩኒፎርም ለብሰው የገዛ ወንድሞቻቸውና እህቶቻቸውን የገደሉ፣ መንደሮቻቸውን ያወደሙ፣ እንዲሁም የጀርመንን የፕሮፓጋንዳ በራሪ ወረቀቶች በሩሲያኛ እያዘጋጁ የህዝብን ሞራል ለመስበር ይሰሩ ነበር። የሩሲያ ህዝብ ትልቁ ፈተና የነበረው ጀርመንኛ ከሚናገረው ጠላት ይልቅ ሩሲያኛ እየተናገረ መንደር ለመንደር እየዞረ አሳልፎ የሚሰጠውን ባንዳ መመልከት ነበር። ባንዳነት በሩሲያ ብቻ ያበቃም። የዓለም የክህደት ተምሳሌት ኖርዌያዊው ቪድኩን ኩዊስሊንግም የባንዳ ባንዳ ነበር። ኩዊስሊንግ የሚለው ስም ዛሬ በእንግሊዝኛም ሆነ በሌሎች ቋንቋዎች መዝገበ ቃላት ውስጥ ከሃዲ ወይም ባንዳ ከሚለው ቃል ጋር ተመሳሳይ ትርጉም ይዞ ይገኛል። ይህ ስም የመጣው በሁለተኛው የዓለም ጦርነት ወቅት ኖርዌይን ከሸጠው ቪድኩን ኩዊስሊንግ ከተባለ ፖለቲከኛ ነው። ሂትለር ኖርዌይን ለመውረር ሲያስብ ኩዊስሊንግ አስቀድሞ ከጀርመኖች ጋር በመመሳጠር የገዛ ሀገሩን የመከላከያ ሚኒስትሮች አሳልፎ ሰጠ። ጀርመኖች ኖርዌይን ሲቆጣጠሩ ኩዊስሊንግ የጀርመን አሻንጉሊት መንግስት ጠቅላይ ሚኒስትር ሆኖ ተሾመ። የገዛ ዜጎቹን በተለይም የኖርዌይ አርበኞችን ወይም ሬዚስታንስ ፋይተርን እያደረ ለጀርመኖች ጌቶች አሳልፎ ይሰጥ፣ ያስገድል፣ ያስረሽን ነበር። ፈረንሳይን በጀርመን ስትወረርም እንዲህ ያለው ክህደት ተፈጽሟል። ፈረንሳውያን ህልውናቸውን ለማስቀጠል ወደ ጫካ ገብተው ማኩየስ በመባል የሚታወቁ አርበኞችን ትግል ጀመሩ። ነገር ግን አርበኞችን በብዛት ያስጠቋቸውና ያስፈጃቸው የጀርመን ጦር አልነበረም። ሚሊስ የተባለው የፈረንሳይ ባንዳ ፖሊስ ኃይል ነበር እንጂ። ማርሻል ፔቴን የተባለው የፈረንሳይ መሪ ከሂትለር ጋር ተደራድሮ ደንቡን ፈረንሳይን የሚያስተዳድር የቪቭ መንግስት መሰረተ። ይህ መንግስት ሙሉ በሙሉ የፈረንሳውያንን ስብስብ ቢሆንም ስራው ግን የፈረንሳይ አርበኞችን እያደነ ማሰር፣ ማሰቃየትና መግደል ነበር። የፈረንሳይ አርበኞች መደበቅ ያልቻሉት ጀርመኖች ሀገሪቷን ስለሚያውቋት ሳይሆን የገዛ ወንድሞቻቸው ጫካ በጫካ እየገቡ ማንነታቸውን፣ ቋንቋቸውንና ባህላቸውን ተጠቅመው ሚስጥራቸውን ስለሚያወጡባቸው ነበር። በየትኛውም የህልውና ትግል ውስጥ ባንዳና ካዲ የሚፈጠረው ጠላት አሸናፊ ነው። ሀገር የህዝብ ሊያሸንፍ አይችልም ከሚል የተሸናፊነት ስነ ልቦና እንዲሁም ከግል የስልጣንና የጥቅም ስግብግብነት ነው። ሆኖም ታሪክ እንደመሰከረው የትኛውም ባንዳ መጨረሻው አያምርም። የሩሲያው ጀነራል ቭላሶቭ ጦርነቱ ሲያልቅ ተይዞ በሞስኮ አደባባይ ተሰቅሎ ተገደለ። የኖርዌው ኩዊስሊንግ ሀገሪቷ ነጻ ስትወጣ በገዛ ህዝቡ ፍርድ ተረሸነ። የፈረንሳዩ ቴፔንም በእድሜ ልክ እስራት ተከቷል። በአንድ የህዝብ ህልውና ትግል ውስጥ እጆቻቸውን ከደሙ ንጹህ ለማድረግ የሚሞክሩ በህዝባቸው ላይ ሞትና መፈናቀልን አውርሰው በስልጣን ለመቆየት የሚፈልጉ የውስጥ ኃይሎች ጉዳያቸውን የከፋ ቢሆንም የታሪክ ህግ ግን አንድ ነው። ህዝቡ ወደ ብሔራዊ ንቃቱ ሲመለስና የህልውና ትግሉ ከዳር ሲደርስ የውጭ ጠላት አፍሮ ይመለሳል። የውስጥ ባንዳ ደግሞ በታሪክ የቆሻሻ ቅርጫት ውስጥ ወድቆ
ለዘላለም በውርደት ይወሳል። ዛሬም በአማራው ትግል ውስጥ ይህ እውነት ጎልቶ ወጥቷል፣ ጎልቶ ይታያል። አፋብን በመግለጫው ይህንን መራር እውነት አፍረጥርጦታል። ይህ ለአማራ የመነሳት ዘመን ነው። በራስ ጠልነት የአማራን ህዝብ ያሻሻቱ፣ በሽራፊ ገንዘብ ደሎ የሸጡ፣ በህዝባቸው ህልውና ላይ ሞት፣ ፍጅት፣ መፈናቀልና ሀገር አልባነትን ፈርደውና አውርሰው እጃቸውን ከደሙ ንጹህ ነኝ ለማለት የታጠቡና እወደድ በያቃቂረኞች የሚያፍሩበት የሚጸጸቱበትና አንገታቸውን የሚደፉበትና ጨርሰው የሚወገዱበት የታሪክ ምዕራፍ ነው። አፋብን በመግለጫው ዘመኑ በእርግጥም የጦርነት ዘመን ነው ብሏል። አክሎም በታንኩም በባንኩም ከገጠመን የጠቅላይ ሚኒስትር አብይ አህመድ ሰራዊት ጋር ጦርነት የገጠምንበት ዘመን ነው በማለት ዘመኑን ይገልጸዋል። አገዛዙ ግጭትን፣ ጭካኔን፣ አረመኔነትን፣ ህግ አልባነትን በማለማመድ ኢትዮጵያን ወደ ድንጋይ ዘመን እየመለሰ ይገኛል ያለው የአፋብን መግለጫ ከዚህም በላይ ግን ከአማራው አብራክ እየወጡ በክህደት ህዝቡን አቆርቁዘው ለጥቃት ብሎም ለህልውና አደጋ ያጋለጡት ኃይሎች ጉዳይ እጅግ አሳዛኝ መሆኑን አንክሮበታል። አማራ በታሪክ ሆኖ በማያውቅ ደረጃ ህዝቡን የህልውና አደጋ ውስጥ እንዲገባ ካደረጉት ጋር ፊት ለፊት የገጠመበት ዘመን ነው ያለው መግለጫው፣ ሆኖም ግን አገዛዙና ላገዛዙ ያደሩ የኛ ሰዎች በክህደት ከሚፈጽሙት ውድመት ለመውጣት የራስን ብሔራዊ አስተውሎት አዳብሮ መነሳት ግድ ይላል ብሏል። በተጨማሪም አማራነትን ምልኡነትና ስምረት ባለው ልክ ዳግም ለመትከል የምንፋለምበት ይህ ጦርነት የትንሳኤያችን ምልክት ነው ያለው ይህ መግለጫ ታላቁ የሩሲያ ጸሐፊ ዶስቶቭስኪ ስለ ህዝብ መከራና ትንሳኤ ሲጽፍ መከራ ህዝብን እንደሚያጸና ወደ ላቀ ብሔራዊ ንቃት እንደሚያሸጋግረውም አትቶት ይገኛል። የአማራም የህልውና አደጋ ይህንኑ ነው የፈጠረው። ለህልውና አደጋ የተጋለጠ ውስጣዊና ውጫዊ ችግሮችና መፍትሄዎቻቸውን እየተረዳ የህዝብን የቆዩ ብሔራዊ አስተውሎቶች እየመረመረና እያወቀም ብሔራዊ ንቃት የተላበሰ ትውልድ መፍጠር እንደሚቻል በተግባር እየታየ ነው። ይህ ምዕራፍ የአማራ ህዝብ ለመራፍ ተጋድሎ በጋራ ይነሳ ዘንድ ያስቻለ ብሔራዊ ቁጭትን ፈጥሯል። ጠላት ተለይቶ በየዘርፉ እንዲፋለሙ በማድረግ የአሸናፊነታቸው ማሳመሪያ የሆነው ይኸው ብሔራዊ ንቃታቸው ነው። መግለጫው የህዝባችን ትንሳኤ ካለ ጥርጥር የሚበሰር መሆኑ የተረዱ የጠላት ኃይሎች ድምጻቸውና ጩኸታቸው ብቻም ሳይሆን ሴራቸውና የክፋት ሰንሰለታቸው ተበጣጥሶ ጉልበታቸውና አቅማቸው ማሾ የምናይበት ጊዜ ቅርብ ነው ብሏል። በእርግጥም ጥንትም ሆነ ዛሬ በፖለቲካ የትግሉ ዓለምም ሆነ በመንፈሳዊ አስተምህሮ በሐቀኝነትና በጽናት የሚደረግ ተጋድሎ ፍጻሜው አሸናፊነት ነው። መግለጫው በመጨረሻም ይህ ትውልድ ካለ ጥርጥር በቀራንዮ አደባባይ በህዝባችን ላይ የተቸነከሩትን የበደል ችንካሮች በደሙና ባጥንቱ ነቅሎ ይጥላል ብሏል። ጠላቶች በሴራ ቀብረነዋል ያሉትን የአማራን ህዝብ እውነት ብሎም ሐቀኛ ሀገር ወዳድነትና ነጻነት ዳግም ያስነሳል የሚለው የመግለጫው ትንሣኤ ሂደት መጨረሻ አይደለም የአዲስ ህይወት ጅማሮ እንጂ ብሏል። በመጽናት ከስቅላት በኋላ ትንሣኤ እንዳለ ሁሉ ከትንሣኤም በኋላ ህይወትና በህግና በመርህ የመመራት ግዴታ አለው የሚለው የአፋብን መግለጫ ድርጅቱ ከድል በኋላ ለህዝባችን የሚመች የሚቆም የሚታመን ስርዓት ለመገንባት የጀመራቸውን ድርጅታዊ የመዋቅር ዝርጋታዎችና ሁለንተናዊ ትስስሮች አጠናክሮ በማስቀጠል ላይ ይገኛል ብሏል። ድርጅቱ ህልውናውን በጸና ብሔራዊ አንድነት ክንድ እንዲረጋገጥ በየዕለቱ እየተጋ ይገኛል ያለው የአፋብን መግለጫ የአማራ ፋኖ ብሔራዊ ንቅናቄን የተተፈተው የሴራ ድሮችን በመበጣጠስና የተቀመጡ የዓላማ መዳረሻዎችን በማጤን በማጠናከር ከዕለት ወደ ዕለት የህዝቡን የህልውና አደጋ እየቀሰቀሰና እያሸነፈ ወደ ሙሉ ነጻነት ጉዞ መስመር ገብቷል ብሏል። በመግለጫው ሰናይ ጊዜ እየተመኘን በዚህ እንሰናበታለን። በድጋሜ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ።